የአብዛኛው ሰው አይምሮ በሰይጣን ቁጥጥር ውስጥ ነው። ነገር ግን አብዛኛው ሰው አይምሮ በሰይጣን ቁጥጥር ውስጥ እንደሆነ አያውቅም። በዛሬው ቪዲዮ ሰይጣን አይምሮአችንን የሚቆጣጠርበት ሲስተም ምን እንደሆነ ነግራችኋለሁ። መጨረሻ ላይ ደግሞ እንዴት ከዚህ ሲስተም እንደምናመልጥ መጽሐፍ ቅዱሳዊ በሆነ መንገድ እንማማራለን። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ ማድረጋችሁ በፍጹም አይረሳ። የምለቃቸው ቪዲዮዎች ደግሞ ሁሉም እንዲደርሳችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ትምህርታችን እንገባለን። ሰላም ቅዱሳን ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር ሁሉ ሰላም እንደሆነ አምናለሁ። እሺ፣ የሰይጣን ትልቁ ታርጌቱ አይምሮአችን እንደሆነ ስንቶቻችሁ ታውቃላችሁ? ሰይጣን ትልቁ ፎከስ የሚያደርግበት ነገር አይምሮአችን ነው። አይምሮአችንን ተቆጣጠረ ማለት ሙሉ ማንነታችንን ተቆጣጥሯል ማለት ነው። ለምን ስትሉኝ አይምሮ የተያዘ ሰው በራሱ ፍቃድ ሳይሆን አይምሮውን በያዘው አካል ፍቃድ ነው የሚመራው። አብዛኛው ሰው የወደደውን ነገር አያደርግም። በማይፈልገው አቅጣጫ በማይፈልገው ህይወት ውስጥ እየሄደ ነው። ያህ ምክንያት ደግሞ ምንድነው ካላችሁኝ፣ አይምሮ ውስጥ የሚያሰላስለው ሁሉ ጊዜ የሚያስበው ነገር ነገውን ይቀርጸዋል። ስለዚህ አይምሮአችሁ በሰይጣን እስራት ውስጥ ከተያዘ ነጋችሁ ይበላሻል ማለት ነው። ይህ ችግር በጌታ የማያምኑትን ብቻ ሳይሆን ክርስቲያኖችንም ጭምር እጅግ በጣም የሚያጠቃ ችግር ነው። ነገር ግን ይህ ሁሉ ሲሆን ሰይጣን አይምሮአችሁን የተቆጣጠረበት ሲስተም አለ። ያ ሲስተም ምንድነው የሚለውን ነገር አሁን እናያለን። የመጀመሪያው ነገር የምታስቡት መጥፎ ሐሳብ የእናንተ ሐሳብ እንደሆነ እንድትቀበሉ ያደርጋችኋል። አንዳንድ ጊዜ ድንገት ሳታስቡት የማትጠብቁት መጥፎ ሐሳብ አይምሮአችሁ ውስጥ ይመጣል እና በዚህ ጊዜ ያ መጥፎ ሐሳብ እንዴት እኔ ላስብ እችላለሁ እያላችሁ እጅግ በጣም መጨነቅ ትጀምራላችሁ። ለምን? ራሳችሁን ስታዩ ህይወታችሁን ስታዩ እጅግ በጣም ጥሩ ሰዎች ናችሁ። እንደዚህ አይነት ክፉ ነገር ልታስቡ የምትችሉ ሰዎች አይደላችሁም። እግዚአብሔርን እጅግ በጣም ትወዳላችሁ። ከቃሉ ጋር የተጣበቃችሁ ናችሁ። እንዲሁም ደግሞ በጸሎት ህይወታችሁ የበረታችሁ ልትሆኑ ትችላላችሁ። ስለዚህ ይሄ መጥፎ ሐሳብ ወደ እናንተ ሲመጣ እጅግ በጣም መረበሽና መጨነቅ ትጀምራላችሁ። ለምንድነው መረበሽና መጨነቅ የመጣው ካላችሁኝ፣ ሐሳቡ የሚመጣው በራሳችሁ አይነት ሐሳብ ስለሆነ ነው። ውስጣችሁ የሚሰማችሁ ድምጽ የራሳችሁ አይነት ድምጽ ነው። ስለዚህ ራሳችሁ እንዳሰባችሁት እርግጠኛ ስለምትሆኑ መጨነቅ የምትጀምሩት ያኔ ነው። ከዛ በኋላ ምን ይሆናል? ያንን መጥፎ ሐሳብ ከአይምሮአችሁ ከማውጣት ይልቅ እንዴት ይህንን ሐሳብ ላስብ ቻልኩኝ እያላችሁ ያንን ሐሳብ ማሰላሰል ትጀምራላችሁ። ከዛም በኋላ ጭንቀታችሁ እየባሰ እየጨመረ ይሄዳል። ሐሳቡ ከናንተ ከመራቅ ይልቅ ሐሳቡ ወደ እናንተ እየቀረበና ከናንተ ጋር እየተዋሃደ ይመጣል። ይህ ነገር ለሰይጣን እጅግ ምቹ ሁኔታን ይፈጥርለታል። ስለዚህ ያ የተወረወረው ሐሳብ የናንተ እንዲመስላችሁና ፈጥናችሁ ያንን ነገር ደግሞ እንድታደርጉት ያደርጋችኋል። ከዛ በኋላ ለዛ ሐሳብ ኃይልን ይሰጠዋል ማለት ነው። ባይዘዌ ሰዎች ራሳቸውን የሚያጠፉበት ምክንያት ምንድነው ካላችሁኝ፣ ራሳቸውን የማጥፋት ኃይል ስለሚያገኙ ነው። ራሳቸውን የማጥፋት ሐሳብ አይምሮአቸው ላይ ሲመጣ ያ ሐሳብ የነሱ ሐሳብ ስለሚመስላቸው ለራሳቸው ያሰቡ ይመስላቸዋል። ያ ሐሳብ የሰይጣን እንደሆነ ቢያውቁ በፍጹም ራሳቸውን አያጠፉም። ለምን? ሰይጣን ስለነሱ መልካም ነገር እንደማያስብ እርግጠኛ ስለሆኑ ማለት ነው። አሁን ለምሳሌ ሰይጣን ፊት ለፊታቸው ተገልጦ ራስን አጥፋ ቢላቸው በፍጹም አላደርገውም ብለው ይቃወሙታል። ነገር ግን ያንን ሐሳብ ሰይጣን በአካል አይደለም ይዞት የሚመጣው፣ በራሳቸው አይነት ድምጽ ነው ይዞላቸው የሚመጣው። ያን ጊዜ ነው በዛ በሰይጣን ወጥመድ ውስጥ የሚወድቁት። መጽሐፍ ቅዱስ ላይ ይሁዳን አይታችሁት ከሆነ ሰይጣን መጥፎ ሐሳብ ላከበት። ኢየሱስን አሳልፎ እንዲሰጠውና እንዲሸጠው ሐሳብን ሰጠው ማለት ነው። Satan had entered the body of Judas Iscariot. ያንን ሐሳብ ይሁዳ እያሰላሰለ ከራሱ ጋር አዋሃደው እና የሱ ሐሳብ መሰለው። ለዛ እኮ ነው መጨረሻ ላይ አይታችሁ ከሆነ ኢየሱስን አሳልፎ ሰጥቶት ኢየሱስ ሲሰቀል ይሁዳ ወደ አይምሮ ተመለሰ።
ከዛ እንደዚህ ያለ ይህንን ንጹህ ሰው እንዴት አሳልፌ ሰጠሁት ብሎ ራሱን ወደ ማጥፋት ሄደ ማለት ነው። ስለዚህ ውስጡ ላይ የነበረው ሐሳብ የራሱ መስሎት ነበር አሳልፎ እስኪሰጠው ድረስ። ከዛ በኋላ ነው የነቃው ያስተዋለው። ስለዚህ ከዚህ ወጥመድ የምታመልጡበት የመጀመሪያው መንገድ ያ ሐሳብ የናንተ ሐሳብ እንዳልሆነ ማወቅ ይኖርባችኋል። እናንተ መጥፎ ሐሳብ ልታስቡ አትችሉም። እናንተ እንደዚህ አይነት ክፉ ሐሳብ ስለ ሰዎች ልታስቡ አትችሉም። እናንተ ስለ ሰዎች ክፉ ነገር ልትመኙ አትችሉም። ስለዚህ ያ ሐሳብ የናንተ ሐሳብ አይደለም፣ የሰይጣን ሐሳብ ነው። ሁልጊዜ እንደዚህ አይነት ሐሳብ ሲመጣ ማወቅ ያለባችሁ አንድ የእግዚአብሔር ቃል አለ። ይህንን ቃል አብረን እናነባለን። ዕብራውያን ምዕራፍ 9 ላይ ይገኛል። ከቁጥር 13 ጀምሮ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጩ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን? ስለዚህ የናንተ ሕሊና በኢየሱስ ክርስቶስ ደም የታጠበና የነጻ ነው፣ ከሞተ ሥራ የተላቀቀ ነው። ስለዚህ የሞተ ነገርና ክፉ ነገርን ማሰብ እንደማትችሉ ማረጋገጥና እርግጠኛ መሆን አለባችሁ። ኔጌቲቭ ሐሳቦች ወደ እናንተ አይምሮ ሲመጡ ፈጥናችሁ ልትቃወሙ በኢየሱስ ክርስቶስም ብላችሁ ልታረቋቸው ያስፈልጋል። ደግሞም የእናንተ ሐሳብ እንዳልሆነ እርግጠኛ ሁኑ። ያን ጊዜ ያ ክፉ ሐሳብ አቅም እያጣ ከህይወታችሁ ላይ ይላቀቃል ማለት ነው። ሁለተኛው ሰይጣን አይምሮአችንን የሚቆጣጠርበት ሲስተም ምንድነው ካላችሁኝ፣ ለሰዎች ንግግር እጅግ ትኩረት እንድትሰጡ ያደርጋችኋል። አንዳንዶቻችን ለሰዎች ሐሳብ እጅግ በጣም ትኩረት እንሰጣለን። ማለት ከሚገባው በላይ ትኩረት እንሰጣለን። ሰዎች ለሚናገሩን ነገር ትኩረት መስጠት ጤነኝነት ነው። ነገር ግን እጅግ በጣም ትኩረት መስጠት ደግሞ ኖርማል አይደለም። ይህንን ስላችሁ ምን ማለት ነው? ሰዎች ከተናገሯችሁ በኋላ የተናገሩትን ሐሳብ እጅግ በጣም የምታብሰለስሉ ከሆነ ይህ ጤነኝነት አይደለም። መጽሐፍ ቅዱስ ላይ ትዝ የሚላችሁ ከሆነ ጴጥሮስ ለኢየሱስ የተናገረው አንድ ንግግር ነበር። ኢየሱስ ክርስቶስ እሞታለሁ በሶስተኛውም ቀን እነሳለሁ ብሎ እየተናገረ እያለ ጴጥሮስ ገሰጸው፣ አይሁንብህ አለው ይላል። ኢየሱስ ክርስቶስ የተናገረው ነገር ትዝ የሚላችሁ ከሆነ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብም ብሎ ሲናገረው እናያለን። ስለዚህ ከሰው የመነጨ ሐሳብ ጀርባ አጋንንት ሊኖር እንደሚችል ልታስተውሉ ያስፈልጋችኋል። ጴጥሮስ እኮ የኢየሱስ ወዳጅ መልካም ነገር አስቦ ነው ያንን የተናገረው የመሰለው። ነገር ግን ኢየሱስ ያ ሐሳብ ከየት ምንጭ እንደመጣ 100% ያውቅ ነበር። ስለዚህ ያንን ሐሳብ መገሰጽ ጀመረ። ሌላ ሰው ቢሆን ግን አንድ ነገር ያስባል። ጴጥሮስ እኮ ይወደኛል፣ ይሄ ሰው ለኔ መልካም ያስባል ብሎ ያንን ሐሳብ እጅግ በጣም ትኩረት በመስጠት ማሰላሰል ይጀምራል። ያን ጊዜ እግዚአብሔር በሱ ሕይወት ላይ ያለውን ሐሳብ ይተውና ሰው ስለሱ ያሰበውን ነገር መቀበልና መያዝ ይጀምራል። በዛ ሰዓት ምን ይሆናል ካላችሁኝ፣ በሰይጣን ወጥመድ ውስጥ ይወድቃል ማለት ነው። አንዳንዶቻችን እላያችን ላይ ያነገስናቸው ሰዎች አሉ። ምንም ቢሉን የምንቀበላቸው፣ ምንሽቆጠቆጥላቸው፣ ከእግዚአብሔር በላይ ልባችን ላይ ቦታ ይዘው ንግግራቸውን ሁሉ የምናደርግላቸው ሰዎች አሉ። ነገር ግን ከእግዚአብሔር በላይ እኛ ልብ ውስጥ እንደነገሱ ግን ላናውቅ እንችላለን። እነዛ ሰዎች እኮ መልካም ሊሆኑ ይችላሉ፣ መንፈሳዊ መሪዎቻችንም ሊሆኑ ይችላሉ። ነገር ግን ልባችን ላይ በዛ ያክል መጠን ካነገስናቸው ሰይጣን እነዚህን ሰዎች ይጠቀምባቸዋል። በራሳችሁ ላይ የምታነግሱት ማንም ሰው አይኖር። ከኢየሱስ በላይ ከኢየሱስ ድምፅ በላይ በሕይወታችሁ ላይ የሚነግስ ምንም አይነት ድምፅ ሊኖር አያስፈልጋችሁ። ይህንን በማድረግ ውስጥ ሰይጣን አይምሯችሁን ለመቆጣጠር በያዘው ሲስተም ውስጥ ኪሳራና መክሸፍ ይሆንበታል ማለት ነው። እርግጠኛ ነኝ ብዙ ክርስቲያኖች አላችሁ፣ ሰዎች የተናገሯችሁን ንግግር መጥፎም ንግግር ሊሆን ይችላል። ያንን ንግግር በአይምሯችሁ ውስጥ በማሰላሰል ህይወታችሁ የሚረበሽ እንቅልፍ የምታጡ ከጌታ ጋር ያላችሁን ህብረት እንኳን እስከማቋረጥ የደረሳችሁ ሰዎች ትኖራላችሁ። ቤተ ክርስቲያን ውስጥ ያሉ ሰዎች እንዲህ ብለው ተናገሩኝ። ቸርች ውስጥ የማልጠበቃት ሴት፣ መሪ የሆነች ሴት እንዲህ ብላ ተናገረችኝ። ስለዚህ ቸርች አቆማለሁ፣ አልሄድም። ከዛስ በኋላ ምን ይሆናል?
ቸርች መሄድ ታቆማላችሁ። ሁሉም ክርስቲያን ተመሳሳይ ይመስላችኋል። ህብረት የሚባለውን ነገር ትተዋላችሁ። በዛ ውስጥ ምን ይፈጠራል ስትሉኝ ለሰይጣን ሐሳብ ትጋለጣላችሁ። ከዛ ከእግዚአብሔር እየራቃችሁ ጸሎት ህይወት እያቆማችሁ ትመጣላችሁ ማለት ነው። ያን ጊዜ ለሰይጣን ቀላል የሆናችሁ ሰዎች ናችሁ። ስለዚህ ማንም ሰው ኔጌቲቭ ነገር ቢናገራችሁ ያ ኔጌቲቭ ንግግር እግዚአብሔር ስለናንተ ከሚያስበውና ከሚያቀው ነገር አይበልጥም። ስለዚህ የእግዚአብሔር ሐሳብ በእናንተ ላይ ምንድነው? ያ ሰው ስለናንተ የሚያስበው ሳይሆን እግዚአብሔር ስለናንተ የሚያስበው ነገር ምንድነው የሚለው ነገር ላይ እጅግ በጣም ትኩረት ልታደርጉ ያስፈልጋችኋል ብዬ እንደ ወንድም እመክራችኋለሁ። እሺ በመጨረሻም እነዚህ ነገሮች ሁሉ ማሸነፈውና ድል የምነሳው እንዴት ነው ካላችሁኝ አንድ ትልቅ ሚስጥር ልንገራችሁ። ይህም ሚስጥር የእግዚአብሔር ቃል ይባላል። መጽሐፍ ቅዱስ በቆሮንቶስ መጽሐፍ ላይ ሲናገር እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ጀምሮ እንደዚህ ይላል። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመ ጊዜ ያለ መታዘዝ ሁሉ ልንበቀል ተዘጋጅተናልና። ስለዚህ በእግዚአብሔር ሐሳብ ላይ የሚነሳውን ማንኛውንም የሰውን ሐሳብ እናፈርሳለን። የውጊያ መሳሪያችን ምሽግን ሁሉ ለማፍረስ በእግዚአብሔር ዘንድ ብርቱ ነው ይላል። ኢየሱስ ክርስቶስ በምድረ በዳ ላይ በሚፈተንበት ጊዜ አንድ ቀን አይደለም የተፈተነው። መጽሐፍ ቅዱስ 40 ቀንም በዲያብሎስ ሊፈተን ነው የሚለው። ስለዚህ ሶስቱ ጥያቄ አንድ ቀን ሳይሆን 40 ቀን የተፈተነበት ጉዳይ ነው። እንደምናውቀው ፊልም ላይ እንዳየነው እባብ መጥቶ አይደለም ያናገረው፣ በሐሳብ መልክ ነበር ሲመጣ የነበረው። አስቡ፣ መንፈስ ቅዱስን ኢየሱስ ከተሞላ በኋላ ነው እንደዚህ አይነት መጥፎና ኔጌቲቭ ሐሳቦች በምድረ በዳ ላይ ሲመጡበት የነበረው። ነገር ግን ኢየሱስ ክርስቶስ የሚመጡበትን ሐሳብ የሚቃረን የእግዚአብሔር ቃል እንዳለ ያውቃል። ስለዚህ ያንን ቃል በማሰላሰል ነበር ያንን የሰይጣንን ሐሳብ ሲያሸንፍና ሲያፈርስ የነበረው። ምናልባት በአንድ ቀን ላይጠፋ ይችላል። ነገር ግን በመጨረሻው ጊዜ የሰይጣን ሐሳብ አቅም እያጣ የእግዚአብሔር ሐሳብ እየጎለበተና እየገዛ መምጣት ጀመረ። ስለዚህ በህይወታችሁ ላይ ኔጌቲቭ ሐሳብ ሲመጣ በአንድ ቀን ላይሄድ ይችላል። ነገር ግን በእግዚአብሔር ቃል በየቀኑ እየተሞላችሁ ያንን ክፉ ሐሳብ ማሸነፍና ድል ማድረግ ትችላላችሁ። ይህንን የምታደርጉ ከሆነ በህይወታችሁ ሁሉ ከሰይጣን ወጥመድ ያመለጣችሁ አእምሯችሁ የተፈታ ሰዎች ትሆናላችሁ ማለት ነው። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ መጨረሻ ላይ በሚቀመጠው ስልክ ቁጥር ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል። ይህንን ቪዲዮ ለብዙዎች ሼር በማድረግ አብራችሁኝ አገልግሉ። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም።